ለእኔ ኩዌሽን የሆነብኝ ነገር አለ ሌትሊ ላይክ ጀዋር ከሚያደርጋቸው ነገሮች ማለት እና ጀስት ኬፕ ፎከሲንግ ኦን አርሚ እና አርሚው ላይክ የሆነ ኢንታክት እንዲሆን አይፈልግም እና አፐር ሃንድ እንዲያውም እኔ ካስተዋልኩት ለተቃዋሚዎች ለተለያዩ ሰዎች ላይ ምናምን ብዙ እንትን ከሚለው በላይ በጣም አፒል ከሚያደርገው በላይ ወሬውን ካስተዋልከው የናሽናል አርሚው ላይ በጣም እነሱን የመንከባከብ ኢንታይስ የማድረግ ዋትስ ዘ ኢንቴንሽን የሀሳብ ለምን መጣለት ላይክ ጀስት ኢን ዘ ላስት 1 year ምን አይነት ኢንፎርሜሽን አለው ሜቢ አያና ልክ የካፎን ውስጥ የሚያውቅ ከሆነ ያ ደግሞ የዲፕሎማቲክ ደግሞ አክሰስ ይኖረዋል ብለን እናስብ እና ያ ነገር ኢንትሪግ ያደርገኛል ሰው ዋት ዩ ቲንክ ላይክ እሱን ፓርት ታስተውለዋል አርሚን መንካት የማይፈልግበት ምክንያት ሎክ አርሚን መንካት ጀዋር መሐመድ አርሚን አይነካም ትላለህ ግን ጀዋር መሐመድ መንካት ሳይሆን ኢንታይስ ሊያደርጋቸው አፒል ሊያደርጋቸው ይሞክራል በተደጋጋሚ ገብቷል አርሚውን ሀገሪቷን የያዘው አርሚውን ነገር መሆን የለበትም አርሚ should take like the responsibility ምናምን እያለ በጣም ተደጋጋሚ የሆነ ኢምፕሊኬሽን አለው ገብቷል ልክ ሰዎች ሲደጋግሙ ማለት ነው ገብቷል አርሚ ጀዋር መሐመድ አርሚን ሞቢላይዝ ማድረግ አይችልም he won't be able to do that እሱን ማድረግ አይችልም ስለዚህ እነሱን መንካት አይፈልግም ምክንያቱም let's say for example ነገ ቄሮና ቀሬን እንደምንም ብሎ ሞቢላይዝ አድርጓቸው አነሳስቶ ይሄንን መንግስት ልክ ቲፒኤልኤፍን እንዳደረገ አረገ እንበል ሃይፖቴቲካሊ ከዛ በኋላ አርሚው እንደዛ ካደረገ በኋላ like አርሚውን ከነሱ ጋር መጣላት አይፈልግም ከነሱ ጋር ችግር ውስጥ መግባት አይፈልግም because he wanna be in a position of power ጀዋር መሐመድ wanna be in a position of power ይፈልጋል በጣም ስልጣን መያዝን ይፈልጋል ጀዋር መሐመድ አሁን ግን ያንን ስልጣን ራሱ ለመያዝ ምን ማድረግ እንዳለበትና ለምን ሰው እሱን ሱፖርት እንደሚያደርገው እየተናገረ አይደለም አርሚ that's a different issue like እነሱን የማይነካቸው እነሱን ክሪቲሳይዝ የማያደርጋቸው አንደኛ army is not involved in politics ስለዚህ እነሱን መንካት አይፈልግም because he wanna be peaceful with them he wanna be friend with them so ስለነሱ ጥሩ መናገር ይፈልጋል ስለነሱ ጥሩ ነገራቶችን መናገር ይፈልጋል because he wanna be in a position of power and ቄሮና ቀሬን አንስቶ ይሄንን መንግስት የሚያወርድ ከሆነ he want them to support him እነሱ እሱን support እንዲያደርጉትና እኔ ያ ነው ሐሳቤ እንደዛ ይመስለኛል I could be wrong what a waste of answer I mean like ከተጠየቀው ጥያቄ was asked with an intention that would surface more positive የሆነ ነገር towards ጀዋር እንትን leverage እንዳለው አድርጎ as if he has some leverage within the army's ranks አድርገ respond እንድታደርግ ተደርጎ ነበር የተመለሰው የተጠየቀው አንተ ደግሞ you answered it from an entirely different space አይመን some people like when your head is see through I can see through I think I'm having too much fun right now I can see but let me just to speak here go ahead because you see I like እኔ ሰው ጥያቄ ደስ ይለኛል ሰው ጥያቄ እኔ በጣም ደስ ይለኛል አይሰሙትም አለ ከየት አግኝቶ ነው አያና ይሄን መረጃ እስቲ እንደማይሰሙት በምን እርግጠኛ ሆነ ጉግል ነው ChatGPT ኦኬ የማይሰሙ እኔ አሁን አያና ለምን እንደዛ እንደሚል ወይ ደግሞ የሱን መልስ አላውቅም እሱን ከሆነ የምጠይቀው የተጠየቀው እኔ ለሱ መመለስ አልችልም እሱ መልስ ነጥብ ማስቆጠር ነው ሌላ ነገር አይደለም የተጠየቀው የሱን መልስ የጠየቁት ሌላ ጥያቄ ነው
ግን ስለ አርሚ ነው የጠየቀው ልጁ። ስለ አርሚ በጣም ግን እንደ እድሜህ ብትሆን አሪፍ ነው። ቀሬና ጤሮ አይተካለ መልስ መልስ እንጂ ሁለታችሁ አንድ ጊዜ ስጠይቁኝ አካን ሂር ቦቭ ሞርሞር አንድ አውዝ ጀስት ሰዎች እንዲያወሩ ጥያቄ ጠየቁኝ። ዊር ዲስከስ አርሚዎቹ ይጽፋል፣ ስለ አርሚዎቹ ይናገራል ጀዋር አለ። አንዳችሁ ማይክ ይዙ ጥሩ አንተ ሳትመልስ ቀሬና ቄሮ ማይሰማውም አለ። ለምን ይሄ ማለት አስፈለገው? ፊቸሪ ገብቶ ያልገባኝ እዚህ ጋር ነጥብ ለማስቆጠር ነው አያና የፈለከው? ስንት አስቆጠርኩኝ? ጀዋር ላይ ነጥብ ማስቆጠር ነው የፈለከው? ከዲሲ ነጥብ ቦርዱ ይታያል፣ እኔ አይታየኝም። ስንት አስቆጥሬ ይሆን በዛ? አይ ሁለቴ መላስ ነው የምትችለው አንተ። ምን ጀስት ኪሪየስ ይኸውልህ ቅድምም እኮ ይሄንን ያልኩት ይኸውልህ አይማን ቅድምም ያልኩት በዲሞግራፊ ትስስር ያላቸው ደጋፊዎች አሉት አለ። አሁን ደግሞ ቀሬና ቄሮ አይሰማውም አለ። በዲሞግራፊ ትስስር ያው እኔ ይገባኛል ለምን እንደሚለው አያናን ስለማውቀው ገብተዋል። አሁን ደግሞ ቀሬና ቄሮ ሰፖርት ቤዝ ሰብ ግሩፕ ሰፖርት ቤዝ አለው ነው ያልኩት። ለምን አይመን ኮንስቲትዩዌንሲ ነው ኮንስቲትዩዌንሲ አይመን ፈቃደኛ ከሆነ እሱን ስኒፔት ያወጣ። በጣም አያና ይገዳል ካወጣልን አሪፍ ነው። እውነት አምስተኛ ጊዜ ነው ሶሽ ካልኩም ችግር የለውም። ግን እኔ ያልኩትን ነገር አሁን አያና እያገባኝ ያልመጣው ኒያሙ ጥያቄውን አልጨረሰም ገና። ስለ ዲፌንስ ፎርሱ እያወራ ጀዋር ስለነሱ ሲጽፍ ብሎ እያወራ ፊውቸሪ ገብቶ ነው ቀሬና ቄሮ ማይሰማውም አለ። ተሳስተሃል። አንተ አልሰማኸውም ይሆናል፣ እኔ ስለሰማሁት ነው። ተሳስተሃል። አዎ ይሄን ሪከርድ ወደ ኋላ ሄደ አውጣልን በእናትህ ሃይማኖት አሚን ምንድነው የተሳሳትኩት? እስኪ አንድ ነገር እኔም ሰምቻለሁ ያንን ነገርና ኖ ተሳስተሃል ስለ ምንድነው የተሳሳትኩት ነው የሚባለው ነው ወይስ ሙሉ ነገር ስህተት ይበዛሃል እንዴ? እንዴት አጠረጥርም የቱ ጋር ነው ብሎ ይጠይቃል ሰው። ተሳስተሃል ስለ አሜን ትላለህ አንተ ፐርፌክት ስለሆንክ ነው። አይ ኖ እኔ ይኸውልህ ሰው ተሳስተሃል ሲለኝ ተሳስተሃል ሰው ሲለኝ ምንድነው ብለው እኔ ምንድነው ስህተቴ ነው which where did I you made a mistake ሲል ሰው yes ብለህ ትሄዳለህ። you don't ask አንተ አሁን አያና እንደዛ አላልኩም ነው የምትለው because I heard that that's the question you should ask አይደለ? he should have asked that አይደለ? እኔ ተሳስተናል ግን like እኔ በጣም ራሴን ተጠራጠርኩ። no you assumed too much so ተሳስተሃል ሲል ምንድነው ስህተቱ የቱ ጋር ነው አላልኩም ነው እያልኩ ኦኬ ምንድነው ያልከው? አቶ I heard that እንኳን ይሄኛው የፈረስ የሚለው ወንድማችን የሚለው ምንድነው ያልኩትን ነገር ትክክል አግኝቶታል ብያለሁ። እንኳን ሚሊተሪው ቄሮም አይሰማውም ራይት ናው አልኩኝ። እሱን አይደለም ተሳስተሃል ያልኩት፣ ግን እሱ መጠየቅ ነበረበት። እኔ ተሳስተሃል ያልኩት ያቀረብክበት ቦታ ጠይቆ ሳይጨርስ ሳይሆን አይመን መመለስ ከጀመረ በኋላ አይመንን አቋርጬ ታይሚንጉን ነው የተሳሳትከው። አየህ ለወደፊት ሰው ተሳስተሃል ሲል አሜን አትበል። ፖሊስ ፑል ኦቨር አድርጎ ቲኬት ሲሰጥ የሰር ነው እንደምትለው አይደል እንዴ? ኦኬ እና እስቲ እሱ ልጠይቀውና እናንተ ምንድነው የምትለው? እሱ ጠይቆኝ ከጨረሰ በኋላ ነው አያና ኢንትሮጀክት ያደረገው ወይስ ሳይጨርስ ነው? ጥያቄውንም አልጨረሰም እንጂ ገና እኔ ራሱ እየተናገረ ነበር። አየህ እኔ ራሱ መናገር እየጀመርኩኝ እኮ ነው። እሱ like he interjected like እሷም like ብሎ ዝም አለ። ከዛ ሊብሬት ኢንተርጀክሽን እንደሆነ ገብቶታል። አየህ ግን ማጂኩ ያልገባው ፓርት እኔ አውቄ ነው ማስገባበትን ቦታ ስለማውቅ ስፔሲፊክሊ ያስገባሁበትን ቦታ አውቃለሁ። ያቄው ሳያልቅ አይገባም እሱ ኢንተርጀክሽን። ልምድም ውሰዱ አለ። ሌላ ጊዜ ሄዳችሁ እኮ ሰው ፊት እንዳታሳፍሩን ለካ እንደዚህ ነው የሚደረገው። ቴክ ኖትስ አያና አውቃለሁ ይሆነ ምትሸቅበት ቢትጭ ብለን እኮ ነው። ኦኬ እየተናገርክ ያለውን ነገር ኮንቲኒዩ ፕሊዝ። ይኸውልህ ቅድም ሁለት ውሸት ስለዋሸኝ ነው እኔ እንትን ያልኩት። ቅድምም አላልኩም ማለት እንለፈው ማለት እኔ ትስስሩን ፈልጓለሁ ነው ጥያቄ። ትስስሩ በምንድን ነው? እሱ ሰብም ቢበለው እኔ ዲሞግራፊ አልኩ፣ እሱ ሪከርዱ ይገልጸዋል። ትስስራቸውን መናገር አልፈለገም። አንድ በትስስር የሚደግፉት አሉ ብሏል። ክላሽ አረገብኝ። አሁን ደግሞ መጥቶ ቄሮም አይሰማውም ሲል እንግዲህ ቄሮ የሚባለው ቡድን ውስጥ ከሁሉም ኤሪያ ነው የሚኖረው።
ነኝ ከሰቦቹም ብቻ ሳይሆን ማለት ነው። አይጋጭም ወይ ገብተዋል? አንዳንዴ ለነጥብ የምታወራው ነገር እኔ ደግሞ ቅድም ያነሳውልህ ነገር አለ ስቲል የተካሄደው ጦርነት ላይም ሆነ ተበልሰ ስማቸው ፎርካስት የሚያደርገውን የሚያውቅ ሰው የተሳካለት ሰው ነው ጀዋር። በዚህ አንደራደርም። ገብተዋል? ፎርካስት አውርቶ ኢትዮጵያ ላይ ሆነዋል እሱ ያላቸው። እንደውም አንድ ሰሞን ነብይ ብለው ሲያወሩለት ነበር አይደል እንዴ? ዛሬ ያው እሱ ፈርሴ ቡላ ይላቸዋል። ለጀዋር ነብይ ተብሎ ነበር እንዴ? አዎ እስከ ነብይነት ስም ተሰጥቶት ነበር። ለምን? የተናገራቸው ነገሮች ስለሆኑ። ይሄ ምንም እኮ ሀቅ ነው እኮ። ኦኬ አሁን ተረድቻለሁ። እሱ ነው ትስስሩ። ይሄ ነው አየህ፣ መጣህበት ራሴ ሄደ። እንደዛ አይነት ካልት ትስስር ያላቸው ጀዋሪዝም ብዬ ነው የጀመርኩት። ጎ ባክ ሪኮርድ ጀዋር አለ ብለህ መንገድ ስትዘጋል ቄሮ አልነበርክ እንዴ? አንተ የሱ ቄሮ ነው። የምን መንገድ? የአሜሪካ ነበርኩ እኮ አብሬው ነበርኩ፣ ስሩ ነበርኩ አላልክም? አብሬው ነበር፣ አሜሪካ እዚህ ነበርኩ አብሬው። ያና ቅድምም ሳወራው ነበርክ እያልኩ ግን እኔ አንድ ቪዲዮ ላይ አይ ኖ ጀዋር ሲንስ 2014 እዚህ ወይ ምን ላይ አይቻላቅም። አንድ ቪዲዮ ላይ አይቻላቅም። እስኪ ጊዜ እንሰጣጥና በተራ ብናወራው ጥሩ ነበረ። አሳዘናችሁኝ እናንተ ሁለታችሁ። ወንድማችን አያና እስኪ እኔ አንድ ነገር ልበል። በነገራችን ላይ የወንድማችን አያናንም እናውቃለን፣ የጀዋርንም አስተሳሰብ እናውቃለን። ወንድማችን አያና በዚህ በአሁኑ ባለው ስርዓት ውስጥ ለውጥ መምጣት አለበት፣ የኢትዮጵያ ብሔር ብሔረሰቦች በእኩልነት መኖር አለባቸው ብሎ የሚያምን ነው። የጀዋር ሀሳብ ደግሞ አይ ይሄ አሁን ያለው መንግስት አምባገነን ነው፣ ስለዚህ ከዚህ መንግስት ወጥተን የሁሉንም ነበረ ተሳክቶለታል። ዛሬ ደግሞ አቅጣጫ ቢቀይር ምንድን ነው የሚያናዳችሁ? ለምሳሌ ጀዋር አሁን በምሁራን አካባቢ ቢሰራ፣ በመንግስት ሰራተኛ አካባቢ ቢሰራ፣ በመከላከያ ቢሰራ እና በሀገሪቷ ለውጥ እንዲመጣ ቢያደርግ ለምን ይከፋቸዋል? እኔ እኮ አንዳንዴ ሳስበው በጣም ነው ግራ የምትገቡኝ ማለት ነው። በተለይ የኦሮሞ ፖለቲከኞች ወይ ደግሞ የኦሮሞ አክቲቪስቶች ለምንድን ነው የሚጨንቃችሁ? በፈለገ መንገድ ይምጣና ይታገልና እዛ አገር ውስጥ ያለውን ችግር ቢፈታ ኦልሬዲ ብልጽግና ያንን እንዲሆንለት ስለማይፈልግ በምንም መንገድ ጀዋር ቢመጣ ያው የብልጽግና ደጋፊና የብልጽግና እንትኖች ይቃወሙታል። ምንም እንትን ያለ ነው እሱ። ነገር ግን ትላንት ወጣት ላይ ስለሰራ ዛሬ በወጣት ላይ ቀይሮ በሌላ አቅጣጫ ቢሰራ፣ በምሁራን ላይ ቢሰራ ምን ችግር አለው እንዴ? ለውጥ እኮ ነው የምንፈልገው አይደለ? ይሄ መንግስት ዘላለም ይኖር አይደለም። እዛ ጋር ጥያቄ ምን መሰለህ፣ ከዚህ በፊትም ጀዋር መሐመድ ሲሰራ የነበረበት ጊዜ ምሁራኖች ላይ ነው ሲሰራ የነበረው። ላይክ ስቱደንት ላይክ ስቱደንቶች ብቻ አልነበሩም፣ ተማሪዎች ብቻ አልነበሩም፣ ወይ አስተማሪዎች ብቻ አልነበሩም። ሁሉ ሰው ላይ ፎከስ አድርግቶ ነበር እየሰራ የነበረው። ኦኬ አሁን ጀዋር መሐመድ በዶክተሮች የተነሳውን እንቅስቃሴ ውስጥ ኢንቮልቭ አድርግቷል። እዛ ውስጥ ተቀላቅሏል። ስለነሱ ነገር ያወራል፣ ስለነሱ ፖስት ያደርጋል። ጨምሮ ደግሞ ጨማምሮ ብዙ ነገራቶች ውስጥ ገብቶ የሚፈጠሩትን ነገር ስለ ውሃ፣ ስለ የሚቸገረውን ህዝብ፣ ስለሚገደለው ህዝብ ብዙ ነገራቶች ላይ ያወራል ጀዋር መሐመድ። ፖስት ያደርጋል 8-10 ጊዜ ፖስት ያደርጋል በቀን እና ችግር አይደለም እሱ። እኔ like I don't have any problem with it። እኔ like እሱ like ችግር ብዬ አላይም። I even support that is important። እሱ እንደዛ ማድረጉ እኔ ትክክለኛ ነገር ይመስለኛል። ግን እኔ አንድ ችግር ያለብኝ like ችግር ብዬ የማየው ነገር ምን መሰለህ፣ like እሱ ህዝቡ እንደ ድሮ አያምነውም ጀዋር መሐመድን እንደ ድሮ like he doesn't have that credibility like ህዝብ አያምነውም። ያ ወንድሜ ትክክል ማለት እኔ ልል የፈለግኩ ምን መሰለህ፣ ሜቢ ጀዋር አሁን ወደ ትግሉ እየተመለሰ ያለ ይመስለኛል። እኔ ማለት ነው ከመንግስት ደጋፊ አካባቢ የሚመጣ ነገር ያው ተቃራኒ ስለሆነ የግድ ነው መምጣት ያለበት። ጀዋርን ማራከስ፣ በቃ ምንም ሰው እንደማይቀበለው አርጎ ማውራት፣ ደካማ እንደሆነ አርጎ መናገር፣ ብዙ ነገር ያው ተቃራኒዎቹ ይስሩት ያንን ስራ።
ጀዋርንም እኮ ምናልባት ስላልወጣ ነው እንጂ በሚሊዮን የሚቆጠር ሰው ጀዋርን የሚከተል አለ፣ ሀሳቡን የሚገዛ አለ። አሁን ቅድም ወንድሞቻችን ወደዚህ ተለጠፈ እዛ ተለጠፈ አማራ መሰለ ምናምን የሚባለውም የኛ ፖለቲካ ብልጠት ስለጎደለን ነው እስካሁን ድረስ ሌላው እየመጣ እየሰረቀ የኖረው ነው። ኦሮሞ ብልጥ መሆን አለበት ያልኩት ለዛ ነው። ቅድም የኛ ፖለቲካ በጣም አሁን መምጣት ያለብን ለምሳሌ ጀዋር ኦሮሞ ብቻ ብሎ ቢመጣ የዓለም መንግስታት ይቀበሉታል ወይ? እና አሜሪካ ይቀበሉታል ወይ? አውሮፓ ይቀበሉታል ወይ? ይሄንን ህዝብ የኢትዮጵያን ህዝብ እንደ እኩልነት አይቶ ካልመጣ ቦታውስ ምን ያህል ሰፊ ያለው ኢትዮጵያውያን አይቀበሉትም። 100% አውቃለሁ እኔ። አሁን አንድ ኦሮሞ በምንም መንገድና በምንም መንገድ ላይ አይቀበሉህም ከሰሜን የሚመጣ ፖለቲከኛ ካልሆንክ በስተቀር ማለት ነው። ስለዚህ እኔ እንደኔ ጀዋር በምንም መንገድ ይምጣ በፈለገ መንገድ ይታገል አያም ዶንት ኬር። እኔ የራሴን ስራ ነው መስራት ያለብኝ እንጂ እኔ መንግስት ደጋፊም አይደለሁም። መንግስት ሲያጠፋ ፊት ለፊቱ ቆሜ ጋፈጣለሁ። መንግስት ሲያለማ ደግሞ ይሄ መሬት ወራሪው ክፍል ደግሞ መጥቶ አዲስ አበባ ካልገባው ሲል አትገባም፣ ይሄ እኮ አባት አለው መሬቱ አብይን መጣል ያለበት እዛ አካባቢ ያለ ነው ብዬ ነው ፊት ለፊታቸው የምቆመው። ስለዚህ እኔ ጀዋር በምንም መንገድ ይታገል በፈለገ መንገድ ይታገል፣ አማራስ ደግሞ ሆኖ የሚታገልና ይምጣ ነው የምለው እኔ። በኢትዮጵያ ውስጥ እንደ ጀዋር አይነት ሰው ስለጠፋ ነው የዚህ ሁሉ መከራና ስቃይ የደረሰን። እና አያና ይቀበላሉ አይቀበሉም አላቅም። አያናን በጣም ነው ማከብረው። በጣም የበሰለ ሰው ነው። በጣም አዋቂ ሰው ነው። ግን ያው አውቃለሁ ማለት እሱ የሚፈልገው ነገር እኔም ስለሚገባኝ ማለት ነው። ኤኒዌይ ጀዋር በምንም ይምጣ እባካችሁ ብልጽግና ደጋፊዎችም ለእናንተም ራሱ አንድ የሆነ ከቆማችሁበት ወደፊት የሚያመጣችሁ የተማረ ሰው ስለሆነ ምሁራኖቹ ወደ ፖለቲካ ይምጡና ያልተማሩ ሰዎች ከፖለቲካ እንዲወጡ ነው ፈልገውና ጀዋር በምንም ቢታገል አም ዶንት ኬር ማንም ይታገል። ጸጋዬ አራርሳ በፈለገው ይታገል፣ ታና በፈለገው ይታገል። ወንድሜም ይሄው በእንግሊዝኛም ብዙ ነገር ነው የሚጽፈው የሚናገረውም። አሁን ደግሞ እንደዚህ ፊት ለፊት መጥተው እሱ ቤት ገብተን እየተናገርን ነው እና ማንም በፈለገ ይታገል። እኛም የሚሰበስበን ሰው ነው የምፈልገው በዚህ ሰዓት የኦሮሞን ህዝብ የሚሰበስብ ወደ አንድነት የሚያመጣ ነገር ነው የምፈልገው እንጂ እንደዛ የማዶ መንደርተኞች እንደሚፈልጉ ኦሮሞን በምንም በሀሳብም እንዳይስማማ በሃይማኖትም እንዳይስማማ 24 ሰዓት የሚሰሩብንን ነገር እያወቅን ከዛ ብንቆጠብ ጥሩ ነው የሚል እምነት አለኝና አቀበሉበት። ምን ላይ አንድ ፈጣን ጥያቄ ልጠይቅህና እስቲ ምን ላይ ነው ጀዋር መሐመድ አሁን የኦሮሞን ቄሮና ቀሬዎችን መሰብሰብ የሚፈልገው ምንድን ነው? ጎሉ ምን ላይ ነው እየሰበሰበ ያለው? ጀዋር አሁን ትግሉን ስታዩ እንደ አንድ አገር መሪ ሰው ማለት ነው። ለምሳሌ ሁሉንም ሳይገፋ ኤኒዌይ ለምሳሌ እነዚህ ጽንፈኞችን መደገፉ ምናምን ብዙም ባልቆጣም እኔም አይጥመኝም ውስጤ ማለት ነው። ለምን መሬቴ አስመልሳለሁ ብሎ ከሚታገል ሰው እና ለዲሞክራሲ የሚታገል ሰው አንድ ስለማታደርገው ማለት ነው። ያኛው መሬት አስመልሳለሁ ብሎ ጀዋር ሁሉንም ያቀፈ ሰው ነው። አሁን ባለው አስተሳሰብ መንግስት ነው አይደለም የሚታገለው? መንግስት ነው የሚታገለው። በቃ ኦኬ። ጎሉ ምንድን ነው? ምን ለማድረግ ነው ይሄንን መንግስት የሚታገለው? እንግዲህ እኔ እንደሚመስለኝ ከሆነ አንደኛ ዲሞክራሲ በዛች ሀገር እንዲመጣ ነው። ይህ መንግስት መታገሉ ደስ ያላለህ ማለት ነው? ምንድን ነው ቆይ መንግስት እሱ የሚታገለው አትግባ ወንድሜ። ያው መንግስትን እሱ የሚታገለው በዛች ሀገር ፍትህ እንዲመጣ ነው የሚታገለው። አንዳንዱ ለስልጣን ነው ይላል ምናምን ይላል ምናምን ኖ እኔ የምለው በዛች ሀገር ፍትህ እንዲመጣ ነው። ለስልጣን አይደለም ጀዋር መሐመድ የሚታገለው፣ ለፍትህ ነው የሚታገለው። እዛች ሀገር ላይ ዲሞክራሲ እንዲመጣ የሚፈልገው በፕሮስፔሪቲ ፓርቲ ነው ወይስ ፕሮስፔሪቲ ፓርቲን አውርዶ ራሱ ይዞ እዛች ሀገር ላይ ፍትህን የሚያመጣው? ያው ልንገር አሁን እኮ እሱ እየተቃወመ ያለው ይሄ መንግስት ስቃይ አለ። በቃ ሁሉንም ነገር መቼም እኔ መተንተን አያስፈልገኝም እና ይሄ መንግስት ብቁ አይደለም፣ አገርን የማስተዳደር ብቁ አይደለም እና ከዚህ ወተን ሁላችንን የምታኖረውን ኢትዮጵያን እንመስረታት ነው የጀዋር አስተሳሰብ። ይሄ ነው የሚመስለኝ እኔ። ስለዚህ ይሄንን መንግስት እናውርደው ነው ማለት ነው። ማለት ወደ ሀሳብ ማይመጣ ከሆነ መንግስቱ በወንበር ላይ ቁጭ ብሎ ሁላችንም አሳትፎን ማያኖረን ከሆነ ይውረን ነው። አዎ ጥያቄ፣ እኔም የኔ ጥያቄ ነው የጀዋር ብቻ አይደለም። እንዴት አድርጎ ነው የሚያወርደው ይሄንን መንግስት አሁን ያ ማለት አንዳንዱ በፖለቲካዊ መንገድ ከሄድክ ለምሳሌ ሰላማዊ ትግል የሚባለው ነገር በብልጽግና ቦታ እንደሌለው አይተናል። ብዙ ሰዎች የተረሸኑ አሉ። በጣም ለምሳሌ ወንድማችን የተገደለው ከሆቴል ውስጥ ጎትቶ አብቶ የገደሉት ሰዎች በሀገር ላይ ቁጭ ብሎ የሚታገሉትን ነው። ያ ነገርም አያዋጣም ብሎ ሌላው ጫካ ውስጥ ገብተዋል። እኔ እንደኔ አስተሳሰብ
ብልጽግና ወደ ወንበር ላይ መጥቶ በወንበር ላይ የዛች አገር ችግር ቢፈታ የሚል እምነት ነው ያለኝ። እኔ ነኝ እንደዛ ምለው ገባ። ሌላው ደግሞ አይ ይሄ መንግስት በዛ መንገድ አይሄድምና እሱን መንግስት ይሄ መንግስትና እኛን የሚያስታርቀን መሳሪያ ነው ብሎ መሳሪያ ይዞ ከመንግስት ጋር እየታገሉ ያሉ እሱን አልቃወምም። እኔ ሰው በፈለገ መንገድ ይታገል ያልኩት ለዛ ነው። እኔ በአስተሳሰቤ በወንበር ዙሪያ ቢፈታ የሚል ነው። ሰው በፈለገ መንገድ ይታገል፣ እሱ ይታገል፣ በቃ ችግር የለውም፣ ይታገል፣ በፈለገው መንገድ ይታገል። የኔ አስተሳሰብ ነው መሰለ ህዝቡ መታገሉን አይደለም፣ እኔ ሰው መታገሉን አይደለም ወይ ፖለቲኩ ፓርቲ ራሳቸውን ኦርጋናይዝ አርግተው መንግስትን የሚታገሉትን አይደለም። እኔ ችግሬ አንድ መንግስትን እታገላለሁ የሚለው ኢንዲቪጁ ኦ ፖለቲኩ ፓርቲ እንደ ጀዋር መሐመድ አይነት ሰዎች ይሄንን መንግስት ከስልጣን ላይ እንዴት ነው ማውረድ የሚያስቡት? ኦኬ ሬቮሉሽን ማምጣት ነው የሚፈልጉት? ልክ እንደ ወያኔን አውርደው ትራንዚሽኑ ገቨርንመንት አምጥተው ከዛ በኋላ እንደዛ ነው አሁንም የሚፈልጉት? ወይስ በኤሌክሽን ነው ወይስ በምርጫ ነው? እንዴት ነው? ይሄ እኮ ነው ግራ አይገባን። ይሄ እኮ ነው ኦኬ። እኔ አሁን በምርጫ ከሆነ ወንድሜ በምርጫ ከሆነ እኮ ያለፈው ምርጫ ትምህርት ሊሆነን ይገባል ለሁላችንም አይደለም? ባለፈ ምርጫ ብልጽግና እንዴት አድርገው ምርጫውን እንደተቆጣጠረው ታውቀዋለህ አንተም። በተለይ የኦሮሞን ፖለቲካ እንዴት እንደመታና እንዴት አመድ እንዳደረገ ሀጫሉን ገለው እነ ጀዋር መጀመሪያ የነበራቸውን እንቅስቃሴ አይተህ ከሆነ ኦሮሚያን ከጫፍ እስከ ጫፍ አነቃንቆ ነበር። ያ ደግሞ ለብልጽግና ራስ ፍታት ነው የነበረ። እነሱም በሄዱበት ሁሉ እየተከተሉ ሲመቱ ነበር የነበረ ብልጽግናዎች በሄዱበት። ከዛ በኋላ የኦሮሞን ፖለቲካ መጨረሻ የመቱት ሀጫሉን ገለው ነው። ሀጫሉን ገለው የኦሮሞን ፖለቲካ አመድ አረጉት። እነ ጀዋርን እስር ቤት አስገቡት። ከዛ በኋላ የኦሮሞን ፖለቲካ እዛ ላይ ሻሸመንዴ ላይ ፈጸሙት፣ የሰሩትን ስራ ሰርተው ማለት ነው። ስለዚህ እኔ በምርጫ የምለው ነገር አሁን በምርጫ የምለው ነገር ብዙ ተቀባይነት የለውም የሚል እምነት አለኝ። እኔም የጀዋርም ይሄ ሊሆን ይችላል። ተቀባይነት የለውም ወሰድን እሱን ጀዋርም ቆይ እስኪ አንድ ጊዜ ይህን ጥያቄ ዳይሬክት ጥያቄውን ማለት ነው ምን አስበ ነው? እንዴት ነው የምታደርገው? ምን ልታመጣ አስበ ነው? ምሮ የምፈልገው አንተ ሰውዬ ማለት እኮ ትችላለህ። ላይክ ሆስት እያደረገ ነው ከሜን ላይቭ ኮል ምናምን ነገር መልቲፕል ታይም። እኔ ራሴ ትላንት ጠይቄው ነበር እሱ ላይቭ ላይ ጥያቄ ሲቀበል ማለት ነው። ራሴ ወላሂ አያስክም ኮሽን ምን አለ? ኖ ፕሮብለም ሜን እኔ መስማት ፈልጋለሁ ብለህ እኔ ራሴ ጠይቄው ነበር እና ማልከተለው ነው ብዙ አሁን ይሄን ነገር ይሄ አሁን እየተደረገ ያለው እኔም ብዬ ጠየቅኩት። አሁን ይሄ እየተደረገ ያለውን እንቅስቃሴ ወዴት ልትወስደው እያሰብክ ነው ብዬ ስጠይቀው እሱን ምን ብሎ መለሰ መሰለ? ይሄ የሚወስነው መንግስት ነው አለኝ። ይሄ እንቅስቃሴ ይሄ የተነሳው እንቅስቃሴ ወዴት እንደሚሄድ የሚወስነው መንግስት ነው አለኝ። and I was like what are you talking about? that is true actually that is true ለምን እንደሆነ ታውቃለህ? እንዴት እንደሚመጣ ከነቱ አንድ ላውራ ኦኬ አንድ ሌሎቻችን አውርተናል። ያ አላወራምና እስቱ ያ ያውራ። መልሱ መንግስት ጋር ነው ያለው። ያ ማለት ምንድነው? እሱ ለህዝቡ መልሱን የሚመልስ ከሆነ ችግር የለውም አለ። ዶክተሩም ሆኖ ለማንም ይሁን አገሪቷን ሰላም ከመለሰ ጀዋር እኮ ስልጣን አለ የሚፈልገው። እኔ አንደርስታንድ እንዳደረኩት ከሆነ የሚፈልገው ህዝቡ በሰላም ይኑር፣ የማያስፈልግበት ቦታ ገንዘብ አይውጣና የሚያስፈልግበት ቦታ ገንዘብ ይውጣ። ያንን ካልተደረገ ግን ህዝቡ ራሱ ተነስቶ መንግስትን ይበለዋል ነው። ያ ማለት መልስ ነው ባይ ፖለቲካል እንትን ስታየው ከዛ በላይ መልስ የለውም እንጂ ይሄ እንትና ነው ይሄኛው ግሩፕ ነው ይሄ እንደዚህ የሚያደርገው ብሎ ሊመልስልህ አይችልም። ኦኬ ስለዚህ ጀዋር መሐመድ ይሄንን አሁን የተነሳውን እንቅስቃሴ ጀዋር መሐመድ ይሄን የተነሳውን እንቅስቃሴ ወደ ሌሎች መውሰድ ይፈልጋል፣ እንዳይቆም ወደ ሌሎች እንዲሸጋገር ይፈልጋል። ግን እኔ እንደዛ ብዬ ስጠይቀው ይፈልጋል ቢኮዝ እሱ ፖስት ከሚያደርገው ነገር ማየት እንችላለን። እና ግን እንደዛ ብዬ ስጠይቀው
እሱን የሚወስነው መንግስት ነው ብሎ የሚመልስልኝ ከሆነ አንተም ደግሞ እንደዛ ብለህ የምታምን ከሆነ እሱ የመለሰው መልስ ትክክል ነው ብለህ የምታስብ ከሆነ ስለዚህ ጀዋር መሐመድ ራሱ አንድን ትግል ያነሳል እንጂ ምን እንደሚያደርገው አያውቅም ማለት እኮ ነው። ወዴት እንደሚሄድ ስለሚያውቀው እኮ አንተ ራስህ ታውቀዋለህ እኮ። ለህዝቡ መልስ ካልተመለሱ ወዴት እንደሚሄድ አንተ ታውቀው እንዴ? ወዴት ነው የሚሄድ? ሰው የሚበላ ከሌለው ወዴት ነው የሚሄደው? ኦኬ ሉክ ይሄ ጀዋር መሐመድ እንቅስቃሴው ወዴት እንደሚሄድ የሚያውቅ ከሆነ እሱ አምኖበት ኦልሬዲ የሚያውቀውን ነገር ኦልሬዲ ወዴት እንደሚወስደው እንቅስቃሴውን ከዛ በኋላ ምን እንደሚያደርግ ያውቃል ማለት ነው። ስለዚህ መንግስት ነው የሚወስነው ብሎ ጥያቄውን የሚመልስ ከሆነ ስለዚህ እሱ ኦኬ መንግስት የሚመልስ ከሆነ ጥያቄውን የሚነሳውን ጥያቄ ሁሉ መንግስት የሚመልስ ከሆነ ስራው ታዲያ ምንድነው? ጀዋር መሐመድ ለምንድነው ታዲያ ከሶሻል ሚዲያ ላይ ሁሌ ክሪቲሳይዝ የሚያደርገው? መንግስት የሚያደርገው እኮ መንግስት መልስ እንዲመልስ ነው። ከስር ሀሳብ ለመስጠት እንትን የሚሉ የኦሮሞ ልጆች አሉና እዛ ሞዴሬተር ሊድ እናርግልኝ እና የምናውቀውን ሰዎች እያስገባን ይወያዩበት። እውነት ለመነጋገር ከሆነ ሪሊ ናይስ። አንዳንድ ቁም ነገሮች ተነጋግረናል። አንዳንድ ደስ የሚያስብሉ ፈገግ የሚያስብሉ ነገሮች አውርተናል። አይ ዊሽ ጀዋር መሐመድ ላይ ፒን ፖይንት አድርገን አንድ ፖለቲከኛ ነው ያው ግን እሱ ላይ ፒን ፖይንት ተደርጎ ባይወራ እመርጣለሁ አይዲያዎቹን ዲስከስ ብናደርግ። ስለዚህ ጀስት ሰፋ አድርጌ አይዲያዎቹ ላይ ተናግሬ በወጣ ደስ ይለኛል። ትልቁ ቤዚክ ያለብን ችግር እኔ እንደምረዳው ፖለቲካል ኤንቲቲዎች ፖለቲካል ፓርቲዎችን ድርጅቶችን ወይም እንቅስቃሴዎች ወይም ሰዎችን በአቋራጭ እድል የመስጠት ነገር አለን። ቢኮዝ ለኛ የሚያስፈልገን አሁን የአብይ ወይም የጀዋር ወይም የመሮ ወይም የአንዳቸው ወይም መረራ ጉዲና ስልጣን መያዝ ወይም እነሱ ፓወር መያዝ ለአጭር ጊዜ ምናልባት የምንፈልገው ኃይል ወደ ስልጣን ከመጣልን ተጠቅመን የሚመስለን ሊሆን ይችላል። የተወሰነ ያለው ጥም ሊኖር ይችላል እጅ ሲቀያየር። the most important ግን እንደ ሀገር የሚያስፈልገን የፖለቲካ ካልቸር መገንባት ነው የሚያስፈልገው። የፖለቲካ ትራንስፈር ኦፍ ፓወር ያለበት በሰዎች በህዝብ ድምጽ ስልጣን ከአንድ አካል ወደ ሌላ አካል ሊዘዋወር የሚችልበት የፖለቲካል ፓተርን የለንም፣ ኖሮን አያውቅም። በነገስታቱ ጊዜ ያው ነገስታት ናቸው። you can't tell a king what to do። ያው ንጉስ ነው ለልጁ ምናምን ነው የሚያሳልፈው። ከዛ በኋላ ደርግ ነው ነፍሱ እስከምትወጣበት ድረስ ቆንጥጦ ነው ያዘው። በኢህአዴግ ጊዜም ያው 99% ምናምን የምናሸንፈው ነው ኦባማ ይሳቁብን አይነት ምርጫ ነው የምናደርገው። የሚተላለፍ ነገር የለም። ሄጂሞኒየስሊ ነው የምትይዘው ፓወር። ሶ ትራንስፈር ኦፍ ፓወር ያለበት ህዝብ መርጦ ከአንደኛው ወደ ሌላኛው ከብልጽግና ወደ ሌላ ሊወዳደር የሚችል ፓርቲ የጀመርንበት ቦታ ላይ ሰርክል ባክ ስናደርግ ማለት ነው። ይሄንን የፖለቲካል ካልቸር ኢቭን ኢን ኖሚናል ዌይ ራሱ ብንጀምረው ልምምዱ ውስጥ ካልገባን ዘላቂ የሆነ ሚኒንግፉል የሆነ ነገር አናደርግም። አሁን የሆነ ጀስት አንታጎኒዝም ነው ለኔ በኩንት ነው ጀስት እንደ ኳስ ጨዋታ ካንተ ቀምጬ እኔ ጋር ይምጣ ከኔ እዚህ ጋር ይሄድ በሚለው እንጂ ኦቨርኦል ካልቸሩ ላይ ምን ኮንትሪቢዩሽን ያደርጋል የሚል ነገር የለም። ሶ በጣም ሾርት ሳይትድ በጣም ጠበብ ያለ ነገር ነው ያለው። ስለዚህ የሚጠብቀውም ሰውዬ ወንበር ላይ ያለው ሰውዬ በዱላ ነው የሚጠብቀው። ሲችል በፕሮፓጋንዳ ሲችል በእንትን በመበታተን ሰርጎ በመግባት የባሰ ከመጣ ደግሞ አናተን በማለት ያው ይጠብቃል። አንተም ደግሞ ባልከው ነገር ሁሉ ብለህ እሱን ገልብጠህ ለመውሰድ ነው የምትታገለው። this is not going to really build አያደርግም የዲሞክራሲ ካልቸር። ዲሞክራሲ ፕራክቲስ ይጠይቃል። ካልቸር ቢልድ የሚደረገው with practice። ወደዛ እንድንገባ ደግሞ እንደነ ጀዋር አይነት ሰዎች ኤጁኬትድ የሆኑ ፖለቲካል ፓርቲ አባል የሆኑ አካል የሆኑ ሰዎች ውስጥ ገብተው መሳተፍ መቻላቸው እንደነ ልደቱ ያሉ ሰዎችን ከመንግስት በኩል ያሉ አካላት ክፍት አድርገው የፖለቲካ መድረኩን አስፍተው ማሳተፍ ሲጀምሩ እነሱም ደግሞ ተበጣጥሰው ለዚህኛው ብሄር የእንትን ብሄር ወይ ምናምን ብለው ገብተው ከዛ ደግሞ ሀገር ጋር ሲደርሱ ግራ የሚጋቡ ሳይሆኑ ሀገራዊ አቋም ያለው የፖለቲካ ትልቅ ድርጅት ፈጥረው ፓወር ቢትዊን ቱ ፓርቲስ አት ሊስት መድብለ ፓርቲ የሚባለው ማለት ነው እየተቀያየረ ቢሄድ እንደ ሀገር ዲሞክራሲን ፕራክቲስ ማድረግ እንችላለን። if you're not in it and you're not practicing it democracy will not grow። በጦር መሳሪያ መጥተህ
አዲስ ዲሞክራሲ ምህዳር ትተክላለህ፣ አዲስ ስቴጅ ትተክላለህ እንጂ you will never make the existing stage flourish። በምናም በፉከራ የሚሞክራለ፣ ግማሹ ደግሞ ከውስጥ ብጥብጥ ፈጥሬ የራበውን ሰው ረሃብ አባብሼ የቸገረውን ሰው ችግር ባንራግብ ሚዲያ ላይ ያለ ግርግርን ባሞቅ ምናልባት የሆነ ነገር ፈርሶ ከዛ ውስጥ አገኛለሁ የሚል ነው። I don't see it really happening። ድሮን አለን ያያለን፣ ማንም መንግስታችንን የማይጥለውም፣ ያንተም ድጋፍ አያስፈልገውም መንግስታችን። ያ እንደዛ አይነት አሁን ይሄ ቲክታክ ስለሆነ ቲክታክ ላይ ያንተንም ድጋፍ አይፈልግም መንግስታችን፣ ራሱን ችሎ ይቆማል። ሚሊየንስ የሚከፈላችሁ ስንት አንተ አሁን መርሰነሪ ለሻቢያና ለቲፒኤልኤፍ መርሰነሪ ሆኖ ከሚያገለግልን አካል የፖለቲካል ሴል አድርገህ ለመሸጥ የምትሞክር ብላቴና ነህ። ለራስህ እዚህ ጋር ራሱ ዲስከስ ለማድረግ ስትራግል እያደረግህ ነው። ሶ let me finish my thought። so political ነበረ ብልጽግና እና ናሽናል ሲባል ተረጋጋ አቡሽ። ተሳትፎ ስናደርግበት የፖለቲካ ምህዳር ይሰፋል። እንደ ጀዋር አይነት ያሉ የሰላ አእምሮ ያላቸው ነው ፖቴንሻል ያላቸው ፖለቲከኞች በጤነኛ መንገድ የፖለቲካል ምህዳሩን ሲሳተፉበት የበለጠ ያሰፉታል። በመንግስትም በኩል በእነሱም በኩል ሞር የፖለቲካ ተሳትፎ እንጂ ህዝብ አነሳስቼ ሃይጃክ አድርጌ ስልጣን በቀማህ ምናምን የሚለው ይሄ አሻጥር አደጋ አለው። ቢቀሙም አደጋ አለው፣ ባይቀሙም አደጋ አለው። ምህዳሩን አያሰፋልንም። እኛም የሚያስፈልገን እንደ ህዝብ ሰፊ የሆነ እኛ ፓወር ያለን፣ ሲፈልግ ብልጽግና፣ ስንፈልግ ካፋውን፣ ስንፈልግ ሌላ አዲስ የመጣውን ድርጅት አማርጠን ሁለት ድርጅት ያን ሶስት የማይበልጡ ትልልቅ ድርጅቶች ኖሮ እንደ ሀገር እነሱ መሀል ስራ ያወዳደርናቸው የተሻለ ኮምፒቲሽን ያለበት እኛ የምንመርጥበት ቢኖር ለህዝብ ለወደፊት ለነገ ይጠቅመናል። እዚህ የምንጓተተው አሁን ያው ጀስት የፕሮክሲ ኤጀንሲ እዚህ ላይ መተህ እኔ የወቦ እኔ የኦላ እኔ የብልጽግና እኔ ምናምን ብለህ ይጫወታል። እኔ የካፋው ውስጥ አዋቂ ነኝ ይነግሩኛል። የሁሉም ፓርቲ መልቲ ኢንቮልቭመንት አለ ምናምን። ያ ባስ ማለት ነው። ባይዘው ቲክታክ ማለት ባስ ማለት ነው። ጥሩ ነው። በነገራችን ላይ መመላለስ ባይኖር ይመረጣል። አያና ወንድማችን በጣም እየወጣው ነው ያለው። አይ ልጆች ያ አያና ቆይ አንድ ነገር ልበል። ወንድማችን አያና በጣም ጥሩ ሰው ነው በማለት ማለት ወደ አንድ ጎን ያደላል ተብሎ ቢታሰቡ እንኳን የተማረ ሰው ነው። ያቺን ሀገር ወደ እኩልነት ማምጣት የሚችል አእምሮ ያለው ሰው ነው። ከጀዋር ቀጥሎ ያለው አሁን በኢትዮጵያ ፖለቲካ እኔ ጀዋር ነው ማነው አያናን ያየሁት የተሻለ አስተሳሰብ ያለው። አይታችሁ ከሆነ እነዛንም ፖለቲካ እንዴት አድርገው ወገቡን እንደምቆርጥ በደንብ ስለምናውቀው አንዳንድ ጊዜ ክብር አንተ ኑት አድርግ እባክህ። ምንድን ነው አንዳንድ ጊዜ ለሰው ክብር ስጡ ባካችሁ። ማለት የኛ ሰው ምንም ይሁን በምንም ይሄድ በሚሄድበት አቅጣጫ ክብር እንሰጣጥ። ዝም ብለን እንደንትን አንሆን እና ጀዋርም አያናም ለኦሮሞ ህዝብ ያስፈልጋል። ይህንን ወቁት በደንብ አድርጋችሁ ማለት ነው። ተናግሮ የሚረታ ሰው አስፈላጊ ነው። ተናግሮ መርታት የሚችል አይታችሁ ከሆነ እንዴት አድርገው ከማንም ጋር ሲወያይ እንዴት አድርጎ አፋቸውን እንደሚያዘጋ ታውቃላችሁ አይደለም? ምንም በሆን በእኩልነት የሚያምን ሰው ነው። ስለዚህ አንዳንዴ የወረደ ነገር ባትሰሩ ጥሩ ነው ብዬ ነው ማስበው። አያና በርቱ፣ ቤት ከፍታችሁ እንደዚህ ወንድማችን በጣም ነው እኔ እውነት ደስ ነው ያለኝ። እንደዚህ ከፍተህ ስታወያይ እንደ አያና አይነት ሌሎችም አሉ የኦሮሞ ፖለቲከኞች የወቦ ልጆች አሉ እነ ኤኬ አምጥተህ እንዲወያዩ ማድረግ መቻል አለብን። ይህንን መልመድ መቻል አለብን። ዝም ብለን እርስ በራሳችን እየተጋፋፋን ህዝባችን ስቃይና መከራ እያሳለፈ መቀጠል ስለሌለበት እኔ በጣም ነው እኔ አያናም በጣም ነው ማከብረው። የተማረ ሰው መመለስ የሚችል ወገብ መቁረጥ የሚችል ሰው ነው። ለዛች ሀገር የሚጠቅም ሰው ነው ብዬ ነው ማስበው። ጀዋርና አያናን እንደዛ እንድትወስዱት ነው ማስበው። ቴንክ ዩ